በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ በጌታችን በመድኃኒታችን በኢየሱስ ክርስቶስ ትንሣኤ መታሰቢያ በዓል ምክንያት እንዲህ ባለ ሁኔታ በያላችሁበት በመሆን ይህንን የቴሌቪዥን መርሃ ግብር እየተካፈላችሁ እግዚአብሔርን የምታከብሩና የምታመልኩ እንኳን አደረሳችሁ አደረሰን እያል እንደ ጌታ በጎነት ሕያው የሆነውን የጌታችን የኢየሱስ ክርስቶስን ትንሣኤ እናውጃለን። ጌታችን በእርግጥ ተነስቷል፣ ሕያው ነው፣ በሙታን መቃብር የለም። ይሄ በእኛ ሕይወት ታላቅ ደስታና ተስፋ ነው። ስለዚህ ይህን ማዕከል አድርገን በወንጌላት የተጻፉ የወንጌል ምስክርነቶችን በማንሳት እንዲሁም ደግሞ ከትንሣኤው ጋር የተያያዘውን በረከታችንን ጥቅማችንን ጭምር እያወሳንና እያነሳን ውይይት እናደርጋለን። ከኔ ጋራ ሁለት ወንድሞች አሉ። ወንድሜ ደረጀ ገብርኤልና ወንድሜ አዲስ ይርጋለም። ከነዚህ ወንድሞች ጋራ ከወንጌላት እያውጣጣን ወይም ደግሞ እያነበብን በጋራ የምንካፈል ይሆናል። በድጋሚ እንኳን አደረሳችሁ አደረሰን። በማቴዎስ ወንጌል ምዕራፍ 28 ተመዝግቦ የምናገኘውን የጌታችን የመድኃኒታችን የኢየሱስ ክርስቶስን ትንሣኤ እና ጌታ በተነሳበት ዕለትና ሰሙን የሆነውን ነገር የሚያስታውሰንን ይህንን የወንጌል ክፍል በማንበብ እንጀምራለን። ከቁጥር 1 ጀምሮ እንደዚህ ይላል። በሰንበትም መጨረሻ መጀመሪያው ቀን ሲነጋ መግደላዊት ማርያምና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ። እነሆም የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቀርቦም ድንጋዩን አንከባሎ በላዩ ተቀመጠ። መልኩም እንደ መብረቅ፣ ልብሱም እንደ በረዶ ነጭ ነበር። ጠባቆቹም እርሱን ከመፍራት የተነሳ ተናወጡ፣ እንደ ሞቱም ሆኑ። መልአኩም መልሶ ሴቶቹን አላቸው፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንድትሹ አውቃለሁና እንደተናገረ ተነስቷልና በዚህ የለም። የተኛበትን ስፍራ ኑና እዩ። ፈጥናችሁም ሂዱና ከሙታን ተነሳ፣ እነሆም ወደ ገሊላ ይቀድማችኋል፣ በዚያም ታዩታላችሁ ብላችሁ ለደቀ መዛሙርቱ ንገሯቸው። እነሆም ነገርኋችሁ። በፍርሃትና በታላቅ ደስታም ፈጥነው ከመቃብር ሄዱ፣ ለደቀ መዛሙርቱም ሊያወሩ ሮጡ። እነሆም ኢየሱስ አገኛቸውና ደስ ይበላችሁ አላቸው። እነርሱም ቀርበው እግሩን ይዘው ሰገዱለት። በዚያን ጊዜ ኢየሱስ አትፍሩ፣ ሄዳችሁ ወደ ገሊላ እንዲሄዱ ለወንድሞቼ ተናገሩ፣ በዚያ ያዩኛል አላቸው። ሲሄዱም ሳሉ እነሆ ከጠባቂዎቹ አንዳንድ ወደ ከተማ መጥተው የሆነውን ሁሉ ለካህናት አለቆች አወሩ። ከሽማግሌዎች ጋርም ተሰብስበው ተማከሩና ለጭፍሮች ብዙ ገንዘብ ሰጥተው እኛ ተኝተን ሳለን ደቀ መዛሙርቱ በሌሊት መጥተው ሰረቁት በሉ። ይህም በገዢው ዘንድ የተሰማ እንደሆነ እኛ እናስረዳዋለን፣ እናንተም ያለ ስጋት እንድትሆኑ እናደርጋለን አሏቸው። እነርሱም ገንዘቡን ተቀብለው እንዳስተማሯቸው አደረጉ። ይህም ነገር በአይሁድ ዘንድ እስከ ዛሬ ድረስ ሲወራ ይኖራል። ምስጋናና ክብር ለስሙ ይሁን። ጌታ ኢየሱስ ክርስቶስ ሕያው ነው፣ ተነስቷል። በታላቅ ኃይልና ስልጣን በቅድስና ጉልበት ሞትን ድል በመንሳት ትንሣኤና ሕይወት የሆነው ተነስቷል። ይህንን ወንጌላት ይነግሩናል። የጌታችን የኢየሱስ ክርስቶስ ደቀ መዛሙርት የሆኑ የዓይን ምስክሮች የሆኑ ሕይወቱንም ትምህርቱንም ተአምራቱንም ሞቱንም ትንሣኤውንም የማየትና የመስማት እድል የነበራቸው በመልክዓ ምድሩ የነበሩ ሰዎች የጌታችን የኢየሱስ ክርስቶስን ሕያውነት ወደ መቃብር በመሄድ መቃብሩ ባዶ ከመሆኑ ጋር ብቻም ሳይሆን መላእክት በዛ ስፍራ ተገኝተው ሕያውኑ ከሙታን መካከል ስለምን ትፈልጉታላችሁ? እርሱ በዚህ የለም ተነስቷል የሚል የምስራች ሰምተው በኋላም ደግሞ የተነሳውን ኢየሱስን አይተው ትንሣኤ ምድሪቱ እንደሸተተች ትንሣኤ ዜናና ዝና ሆኖ በምድሪቱ እንደተደመጠ ወንጌላት ይነግሩናል።
ብዙ ጊዜ የትንሣኤን በዓል እና ከትንሣኤ ጋር የተያያዘውን ነገር በተመለከተ ያው እንደምናውቀው እንደውም ትንሣኤ ከሚለው በላይ ፋሲካ የሚል መጠሪያ ጎልቶ ይሰማል። መልካም ለፋሲካ በዓል እንኳን አደረሳችሁ፣ መልካም የፋሲካ በዓል ይሁንላችሁ የሚሉ የመልካም ምኞት መግለጫዎችንም እንደቀላል እንሰማለን። ትንሣኤ ከሚለው በላይ ፋሲካ የሚለው ነው በምድራችን ጎልቶ የሚሰማው። እንግዲህ ፋሲካ እንግዲህ ፍስሐ ደስታ ከሚለው ጋር እንዲሁ የቃላቱ ድምጸት ተቀራራቢ ሆኖ ስለተገኘ ይመስለኛል እንደዛ አይነት ስሜት ያለው ይመስለዋል መሰለኝ አብዛኛው ማህበረሰብ ፋሲካ ብሎ ይጠራዋል። ይሄንን በእርግጥ በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ ፋሲካችን ክርስቶስ ታርዶልናልና ስለዚህ በግፍ እርሾ ሳይሆን በአዲስ ፋሲካን እናድርግ በማለት ከአይሁድ ፋሲካ ጋራ አያይዞ የጌታችን የኢየሱስ ክርስቶስን ሞት መናገሩን እናያለን። ከዚህ የተነሳ ፋሲካ ማለት ያው ፓስኦቨር ወይም ፓሳ ነው መነሻው። ያ ማለት ዘጸአት 12 ላይ እንደተጠቀሰው እስራኤል ነፃ ከመውጣታቸው ጋር የተያያዘ እግዚአብሔር ግብፃውያንን ሲቀጣ ዕብራውያንን ያተረፈበትን እውነት የሚያስታውስ ነው። ያ ጥላ እንደመሆኑ መጠን ከአዲስ ኪዳን ጋር አያይዞ የብሉይ ኪዳኑን የፋሲካ በግ ከአዲሱ ኪዳን አማናዊ በግ ጋር አነጻጽሮ ፋሲካ ማለት ተገቢ ሊሆን ይችላል። ግን ፋሲካ ትንሣኤው ሳይሆን ፋሲካ ስቅለቱ ነው። ምክንያቱም የእስራኤል ልጆች በታረደው በግ ደም መቃኖቻቸው ተቀብተው ቀሳፊው ቤቶቻቸውን እያለፈ ሌላውን በመቅጣቱ የማለፍ በዓል ነው ፋሲካ እና የእግዚአብሔር ቁጣ ከኛ ዘወር ያለው በጌታችን በኢየሱስ ክርስቶስ ንጹህ ደም ነው። ስለዚህ ስለ ፋሲካ ስናነሳ እርድ ወይም ደግሞ የፋሲካው በግ ለእስራኤል ነፃነት መሰዋቱን የሚያስቡበት በዓል ነው እና እነዚህን ነገሮች በደንብ ግልጽ አድርጎ አሁን ጠቅለል ባለመልኩ ነው ያነሳሁትን ግልጽ አድርጎ ማስቀመጥ ተገቢ ነው። ስለዚህ የእስራኤልን ፋሲካ ከኛ ፋሲካ ጋር አነጻጽረን ፋሲካ ማለት ያለብን የትኛው መሆኑን ማስመር አለብን። ስለዚህ ትንሣኤውን በተመለከተ የሚጎላው ትንሣኤ ማለት ነው። ትንሣኤ እኮ ሞት የተሸነፈበት ትልቅ ነገር ነው። እርድማ በጌታችን በኢየሱስ ክርስቶስ ጉዳይ የተለየ ትርጉም ኖረው፣ ምክንያቱም የማይሞተው ስለሆነ ስለኛ የሞተው እንጂ ምድሪቱ እኮ በሞት ጥላ ውስጥ ናት የምትኖረው። ሞት እኮ ለምድሪቱ ብርቅ አይደለም። ወደ ሞትም ስንመጣ የማይሞተው ከመሞቱ ጋር ተያይዞ ነው ሞት አስደናቂ የሆነው። ሞት የኃጢአት ደሞዝ ሆኖ ሳለ ጻድቁ ከመሞቱ ነውር የሌለበት ከመሞቱ ጋር ተያይዞ ሞቱም በእርግጥ አስደናቂ ነው። የስብከታችንም ማዕከል ነው። ይሄ ይታወቃል። ስለዚህ መላው ማህበረሰብ የሚሰማን በደንብ ለይቶ ፋሲካ ማለት ምን ማለት እንደሆነ፣ ትንሣኤ ማለት ምን ማለት እንደሆነ ቢለይ ከቃላት ጀምሮ አንዳንድ ጊዜ ቃላት የሚሸከሙት ትርጉም ቀላል ስለማይሆን እንደው ዝም ብለን እንግባባበታለን በሚል የጋራ መረዳት ዝም ብለን ተስማምተን ልናልፈው እንችላለን። ፋሲካ ማለት ትንሣኤ ነው ብሎ ሊያስብ ይችላል እና ለአንዳንዱ ፋሲካ ማለት ሌሊት ተነስቶ ዶሮ የሚበላበት ደስ የሚል ከረጅም ጊዜ የጾምና የጸሎት ጊዜ በኋላ የሚገኝ ፌሽታ ሊመስለው ይችላል እና ይህንን በደንብ ግልጽ አድርገን ብናልፍ መልካም ነው። እንግዲህ ከወንድሜ ከአዲስ ልጀምርና እስቲ ፋሲካዎችን እናነጻጽር ከትንሣኤው በፊት። እሺ፣ እግዚአብሔር የተባረከ ይሁን። እግዚአብሔር ይህንን እድል ስለሰጠን እግዚአብሔር እናመሰግናለን። እንኳን ጌታችን ለኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል በሰላም አደረሳችሁ። እግዚአብሔር እንደገና ደግሞ በፊቱ ቃሉን እንድናስብ ደግሞ ሁሉንም ነገር እንደ እግዚአብሔር ቃል ማሰብም መናገርም እንድንችል እግዚአብሔር የተፈወሰ አእምሮ ልብ ስለሰጠን የቃሉንም እውነት ስላበራልን እግዚአብሔር እናመሰግናለን።
እንዳልከው በተለምዶ ፋሲካ እያልን ነው የምንጠራው። ብዙ ሰው የሚያውቀው የተለመደውም ይሄን ቀን የትንሣኤን ቀን የፋሲካ በዓል እንኳን ለፋሲካ በዓል አደረሳችሁ ቅድም እንዳልከው ይባላል እና ግን በቀጥታ የፋሲካ በዓል ምንድነው የሚለውን ካነሳን ከእስራኤል ታሪክ ጋራ የሚያያዝ ነው፣ ከእስራኤል ዘጸአት ጋራ የሚያያዝ ነውና እሱን ማየት በጣም ተገቢ ነው፣ ትክክልም ነው። ምናልባት በእስራኤል ሕይወት ውስጥ በእስራኤል ሕዝብ ታሪክ ውስጥ ፋሲካ የአዲስ ሕይወት ጅማሬያቸው ነው። ከአንድ የባርነት ዘመን ከረጅም የባርነት አሰቃቂ የባርነት ሕይወት በኋላ ከግፍ ከመተው ከመረሳት ከእንባ ከለቅሶ ማለት ከምድር አልፎ ሰማይ የሚደርስ ሰማይ የሚሰማ ለቅሶ ካለቀሱበት ከዚያ በግብጽ ከኖሩበት የ400 በላይ ዓመታት የባርነት ታሪክ ወደ አንድ ረፍትና ሕይወት ወደ ነጻነት ያደረጉት ጉዞ ከባርነት ወደ ነጻነት የተደረገ ጉዞ ጅማሬ ነው ፋሲካ። በዘጸአት መጽሐፍ ላይ እንደምናውቀው ማለት ነው። በተለይ እግዚአብሔር በዘጸአት መጽሐፍ የእስራኤል ልጆች ጩኸት ሰማ፣ በግብፃውያን መካከል የሚደርስባቸውን መከራ አየ። ከዛም ደግሞ ወረደ ሊረዳቸው እግዚአብሔር እና እግዚአብሔር ሊረዳቸው ሲወርድ የተከሰተውን ክስተት እናውቃለን። የእግዚአብሔር ብርቱ እጅ ኃያል ክንድ በግብፃውያን ላይ ሲገለጥ፣ በፈርዖን ቤት ላይ ሲገለጥ፣ በግብፃውያን አማልክት ላይ ሲገለጥ እግዚአብሔር ሕዝቡን ከባርነት ቤት በጸናች እጅ በተዘረጋችም ክንድ ሲያድናቸው የመጨረሻው የኃይሉ ብርታት የተገለጠበት እና ከባርነት ቤት ሕዝቡ ነፃ ወጥቶ ወደ ነፃነት እንዲሄድ እግዚአብሔር ያደረገው እግዚአብሔር የሰራው በብሉይ ኪዳን የሚታወስ ታላቅ ስራ ነው። በእርግጥ የእስራኤል ልጆች ከስጋዊ ባርነት አላቆ ወደ ስጋዊ ነፃነት የመራ ክስተት ቢሆንም ግን ደግሞ ለጌታችን ለኢየሱስ ክርስቶስ በምሳሌነት በጥላነት የምንጠቅሰው ታሪክ ነው። ታሪኩ ይታወቃል። እስራኤል ነፃ በሚወጡበት ቀን ሌሊት እያንዳንዱ እስራኤላዊ በቤቱ አንዳንድ በግ የአንድ ዓመት ወንድ ጠቦት በግ በማዘጋጀት እያንዳንዱ በቤቱ ያንን አርዶ በጉን ደሙን በጉበኑና በመቃኑ ላይ በመቀባት ደግሞ ወገባቸውን ታጥቀው በትራቸውን ይዘው ጫማቸውን አድርገው ለመውጣት ተዘጋጅተው ያንን ስጋ በዚያው ሌሊት በልተው በመጨረስ እግዚአብሔር እንደተናገረ የግብፃውያንን በኩር በሙሉ የገደለው ያ ሞት ሲመጣ የዕብራውያንን አልፎ በግብፃውያን ላይ የበኩር ልጆች ሁሉ ሞት በሰውም በእንስሳም ላይ ሲከሰት ለእስራኤል ልጆች ግን ለዕብራውያን ግን ታላቅ ነፃነት ሆነ። በዛ ቀን በበጉ ደም አማካኝነት ሞት ከነሱ ስላለፈ ከግብፅ ከባርነት ቤት ሕዝቡ ነፃ ወጥቶ የነፃነትን ጉዞ እንደጀመረ ያ የዘጸአት ምዕራፍ 12 ታሪክ ይነግረናል። እና እዛ ውስጥ እስራኤላውያን ከወጡ በኋላ ፋሲካን ሲያከብሩ የመጀመሪያውን ፋሲካ ሲያከብሩ ያ ቀን የታሪካቸው የአዲስ መንገድ ጅማሬያቸው፣ የአዲስ ኑሮ ጅማሬያቸው፣ የአዲስ ሕይወት ጅማሬያቸው የመጀመሪያ ቀን አድርገው ወሰዱት፣ ቀኑን ማለት ነው። እና ያ ፋሲካ እየተባለ በየዓመቱ በእስራኤል ልጆች ታሪክ ውስጥ የሚከበር በዓል ሆኖ ከ1500 ዓመታት በላይ አስቆጥሮ ነበር ጌታችን ኢየሱስ ክርስቶስ እስከሚገለጥበት ዘመን ድረስ። ስለዚህ የፋሲካ ሁኔታ ከእስራኤል ታሪክ አንጻር ይህንን ነው የሚያሳየን። ነፃነት የጀመሩበት ቀን፣ የድል ሕይወት የጀመሩበት ቀን፣ ከባርነት የተላቀቁበት ቀን፣ ሞት ከነሱ ያለፈበት ቀን ነው ብለው ያንን ያስቡታል። ታዲያ ጌታችን ኢየሱስ ክርስቶስ ደግሞ በፋሲካ በዓል እንደሆነ ወደ ኢየሩሳሌም ለመጨረሻ ጊዜ የገባውና ደግሞም እንደ እግዚአብሔር በግ ራሱን ነፍሱን አሳልፎ በመስጠት በመሰዋቱ በመሞቱ አሁን በዕለተ ዓርብ ካነሳናቸው ታሪኮች ጋራ በቀጥታ የተያያዥነት አለው። እውነተኛው አማናዊው የእግዚአብሔር በግ
ስለ ሰው ልጆች ኃጢአት ሁሉ በመስቀል ላይ ስለታረደ ዘላለማዊ ሞት ከሰው ማለፉን ሰው ወደ ነፃነት መሸጋገሩን በዚያ እውነት ውስጥ እናነሳለን። ምን ማለት ነው? ቅድምም አንስተዋል። ፋሲካ በቀጥታ ከኢየሱስ ክርስቶስ ሞት ጋራ መሰዋት ጋራ ስለ ኃጢአታችን ቤዛ ከመሆኑ ጋራ ተያይዞ የሚነሳ እውነት ነው። ትንሣኤ ግን ከዚህ የተለየ ትርጉምም ትምህርትም ያለው እውነት ነው ማለት ነው ትንሣኤ እና ይህንን ለያይቶ ማየት በጣም አስፈላጊ ነው። በተለይ ሐዋርያው ጳውሎስ ቅድም ባነሳው በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ጀምሮ ባለው ክፍል ውስጥ የአዲሱን ሕይወት ኑሮ በተቀላቀለና ቀድሞ በነበረው የሕይወት ልምምድ ይሄኛውን አዲሱን ሕይወት መኖር በፍጹም እንደማይቻል አሁን በእውነት እና በቅንነት የቂጣ በዓልን እናድርግ ይላል። ይሄ አዲስ ጅማሬ ነው፣ አዲስ ሕይወት ነው፣ የቀድሞ አይደለም። ይሄኛው ሕይወታችሁ አዲስ ነው። ማንም በክርስቶስ ቢሆን አዲስ ፍጥረት ሆኗል፣ አሮጌው ነገር አልፏል ያለውን ያንን ትምህርት የሚያጸናበት ነው። ቀጥታ ከእስራኤል ልጆች የፋሲካ በዓል አከባበር ጋር በማያያዝ ነገሩን ግልጥ በማድረግ ፋሲካችን ክርስቶስ ስለታረደ አሁን እኛ በአሮጌው ኑሮ ልንመላለስ አይገባም የሚል ትምህርት በዚያ ቦታ ላይ ያስተምራል። ምክንያቱም ክርስቶስ የሞተው ሰው በአዲስ ኑሮ እንዲመላለስ ነው። አሁን ለእግዚአብሔር ክብር እንዲኖር ነው፣ በአመፃ ውስጥ እንዲቆይ አይደለም። እሱ ነፍሱን ለእኛ አሳልፎ የሰጠው ከአመፃ እንዲቤዠን ነው። ስለዚህ በአሮጌው ኑሮ መመላለስ ከእንግዲህ በኋላ አይገባንም የሚለውን ትምህርት ለማምጣት ፋሲካን እና የፋሲካ በዓልን ከዛ ጋር ተያይዞ ያለውን የእስራኤል ልጆች ታሪክን እንደ ምሳሌ አንስቶታል። ስለዚህ ሁለቱ ፋሲካና ትንሣኤ የተለያዩ ናቸው ብለን ማንሳት እንችላለን። እንደ መግቢያ ለማንሳት ምናልባት ትንሣኤን ያ ዋናው ዛሬ የምንነጋገርበት ትኩረታችን ስለሆነ እሱ ላይ አጉልተን ሰፊም ሰዓት ወስደን የምንነጋገርበት ነው። በመሰረታዊ ሐሳብ ግን ፋሲካ ከትንሣኤ ጋር የተለያየ ትርጉም አለው ብለን መናገር እንችላለን። ሰውም ሁሉ ሊያውቀው ይገባል ከቃላቱ ትርጉም ጀምሮ። መልካም፣ እግዚአብሔር ይመስገን። ወንድሜ ደሬ የምታሰምርበት አጽንኦት የምትሰጥበት ነገር ካለ ደግሞ ያው አንዳንድ ጊዜ እኛ አገልጋዮችም ስለሆን ከምናነበው መጽሐፍ ጋር ረጅም ጊዜም ስላሳለፍን ብዙ ጊዜም ስንናገረው ስለኖርን እኛ ቀለል ብሎን ሁሉም ሰው ይረዳዋል ብለን የምናስባቸው ነገሮች ምናልባት ብዙሃኑ ጋራ ሩቅ ሊሆኑ ይችላሉ እና ከዚህ አኳያ አንዳንዱ ነገር ዘርዘር ማድረግ በተን ማድረግ ሊያስፈልግ ይችላል። ያው እንደ መወጣጫ እንደ እርካብ ስለሆነ የአይሁድ ፋሲካ እና ታሪኩን በዝርዝር እንተርከው ለማለት ሳይሆን ያው የመጽሐፍ ቅዱሱ ክፍል ተጠቅሷል። ዘጸአት 12 ጀምሮ በደንብ ማንም ሰው ማየት ይችላል። የሆነ ሆኖ ግን ሰማያኑ በደንብ እንዲረዱት እንደገና የክርስቶስን ቤዛነት ከዛ ጋር በማነጻጸር ያለውን ነገር ያለ ደም መፍሰስ የኃጢአት ስርየት ካለመኖሩ ጋር ተያይዞ ያለውን ነገር ማየት አለብን። የጌታችን የኢየሱስ ክርስቶስን በእርግጥ ሞት ትርጉም እንዲኖረው ያደረገው ትንሣኤው ነው፣ እውነት ነው። ምክንያቱም ጌታ ኢየሱስ ባይነሳ ኑሮ የሞተው ሞት ለሰው የተከፈለ ያለ ኃጢአቱ የተቀበለው መከራ መሆኑን የምናረጋግጥበት እድል አይኖርም ነበር። ይሄ እውነት ነው። የሆነ ሆኖ ፋሲካውን ከደሙ ጋር የተያዘው ከአዲስ ኪዳን ሐሳብ ጋር የተያዘው እንዲህ ጎላ አድርገህ ብናሰምርበትና ወደ ቀጣዩ ብንሻገር መልካም ነው። ምስጋና ለእግዚአብሔር ይሁን። እግዚአብሔር የተባረከ ይሁን። የተወደዳችሁ የእግዚአብሔር ቤተሰቦች የቃለ ዓዋዲ መንፈሳዊ ቴሌቪዥን መርሃ ግብር የምትከታተሉ እኔም ደግሜ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል መታሰቢያ አደረሳችሁ ማለት እፈልጋለሁ። ክርስትና ከሚያደርጉ እውነቶች መካከል የቅዱሳት መጽሐፍት 3/4 ክፍል ያህል ይሸፍናሉ። በተለይ አዲስ ኪዳን መጽሐፍትን የሚያነብ ይሄን ቅዱሳን መጽሐፍ የሚያጠና ሰው
በወንጌላት ክፍል ውስጥ 3/4 ክፍል ያህል ይሸፍናል። የጌታ ኢየሱስ ክርስቶስ መከራ መቀበልና ትንሣኤ የሚሸፍነው ክፍል ሰፊ ክፍል ነው እና በክርስትና ውስጥ አንዱ ለሁሉ ደግሞ ህይወቱ ደግሞ በብዙዎች የበዛበትን እውነት የሚያስተዋውቁ ነገሮች ናቸው። እነዚህ የጌታ ኢየሱስ ክርስቶስ በመስቀል ላይ መሰቀል፣ መሞት፣ ስለ ሰው ልጆች መከራ መቀበል፣ ምትክ ሆኖ በአብ ፊት መታየት የኢየሱስ ክርስቶስ ለሁሉ የደረሰበት ብዙ ተአምራት፣ ብዙ ድንቆች በቅዱሳት መጻሕፍት ውስጥ ጌታ ኢየሱስ አድርጓል። የእርሱን ማንነት እንድንረዳ እንደ ምልክት የሚያገለግሉ ቢሆኑም ግን ቀጥተኛ ተጠቃሚዎቹ ግን የታመሙት ደግሞ የዳኑቱ ናቸው። የሞቱቱ ደግሞ የተነሱቱ ናቸው። በእነሱ አካባቢ ያለው እውነት ነው። ኢየሱስን እግዚአብሔር ለዓለም ሁሉ ቤዛ፣ ለዓለም ሁሉ አዳኝ፣ ለዓለም ሁሉ የተሰጠ ህይወት ሆኖ የሚገልጡት እነዚህ የመጨረሻዎቹ የኢየሱስ ክርስቶስ ታሪኮች ናቸው። አሁን ወደ ተነሳንበት ወደ ፋሲካ ሐሳቡ መምጣት መልካም ነው። በእርግጥ እሱ ብቻ አይደለም። በእግዚአብሔር ቃል ክፍል ውስጥ የክርስትናን ትምህርት በባህልና አካባቢያዊ ለማድረግ የመሞከር አዝማሚያ በኢትዮጵያ ውስጥ ብዙ አለ። የጌታ ኢየሱስ ክርስቶስ ልደት በዓል ላይም እንዲህ የሚደረግ አለ። በየቋንቋዎቹ፣ በየአካባቢው፣ በየሰፈሩ ምን የማድበስበስ ማለት ነው የሚመስል የክርስትናን እውነት በሚጋረድ መንገድ እግዚአብሔር በሰው ታሪክ ውስጥ የገባበትን ታሪክም በሚያድበሰብስ መንገድ የመጥቀስ ዝንባሌ እኛ ሀገር ውስጥ አለ። ከነዛ መካከል አንዱ ነው እንግዲህ ፋሲካ የሚለው ቃል። ፋሲካ የሚለው ቃል በብሉይ ኪዳን ውስጥ የተጠቀሰ ትልቅ ሐሳብ ነው። በተለይ በአንድ ሕዝብና በአንድ ወገን ዘንድ ተገልጦ የነበረው የእግዚአብሔር ትድግና እንዴት በአጽናፈ ዓለሙ እግዚአብሔር በዘፍጥረት የተጻፈውን ሐሳብ ሰውን ሁሉ ለማዳን ያቀደውን ያንን እቅዱን እንዴት የፈጸመበት መንገድ ሆኖ በአዲስ ኪዳን ደግሞ በጌታ ኢየሱስ ክርስቶስ የተብራራ ነው። በዓሉ ሞት አለፈ የሚል ነው። በቃ ፋሲካ ማለት ማለፍ ነው። ሞት አልፏል በእስራኤል ላይ። በኩር ከእስራኤል ከበጉ የተነሳ ከበጉ ደምም የተነሳ በኩር አልሞተም በእስራኤል አለፈ ሞት እነሱ። ይህንን የሚያሳይ ነው። ለክርስትና በጣም ትልቅ ትርጉም ያለው ሆኖ የምናገኘው በኢየሱስ ክርስቶስ የመስቀል ላይ ሞት ነው። እኛ ጋር ያው የጌታ ኢየሱስ ክርስቶስን ሞትም አንድ ወዳጃችን ሲሞት ላይመለስ እንደሄደ ዋይ ዋይ እንደምናደርግበት ሙሾ ተደርጎ ስለሚቆጠር ነው እንጂ የጌታ ኢየሱስ ክርስቶስ ሞት በራሱ በሰው ታሪክ ሲታይ ዘግናኝ፣ ሰቅጣጭ፣ እንዴት እንደዚህ ሰው ጨካኝ ይሆናል ሊያስብል ቢችልም በእግዚአብሔር ዘንድ በተያዘው የዘላለም አጀንዳ አንጻር ግን ሰዎችን ደስተኛ ሊያደርግ ሐሴት ሊሞላ የሚችል እሱን በተረዳን ጊዜ በርካታ የሰው ልጅ የህይወት ጥያቄ እንዴት ከኃጢአቴ ልነጻ እችላለሁ? እንዴት ከእግዚአብሔር ጋር መታረቅ እችላለሁ? ማን ነው እኔን ያስታረቀኝ? ያስታረቀኝ ምን አድርጎልኝ ነው የሚለውን ትልልቅ ጥያቄ የሚመልስ እውነት ነው የኢየሱስ ክርስቶስ በመስቀል ላይ መሰቀል። ያ በሰው ልጆች ታሪክ በእርግጥም አሁን የህይወታችን ቅጽበታዊ ለውጥ ምንድነው ብለን ስናስብ በልጁ በተሰራ ስራ እኛ በእግዚአብሔር ዘንድ የተቆጠርንባቸው ነገሮች ናቸው እኛን ህይወታችንን የደገፉት። ክርስትናን ክርስትና ያደረጉት በአንዱ ስራ ሁሉ አረፉ፣ በአንዱ ስራ አምነው ሁሉ ዳኑ፣ በአንዱ ስራ አምነው ሁሉ ከእግዚአብሔር ምን አሉ? ታረቁ። በኢየሱስ የተሰራውን ስራ ትልቅ ከሚያደርገው እውነታዎች መካከል አንዱ ነው። ያ ቀን እርግጥም እንደ እስራኤል የነጻነት በዓል አድርጎ ፋሲካ ያው የነጻነትን በዓል ነው ለነሱ እና እንደ ነጻነት በዓል ማሰብ ያለብን ጊዜ ነው። የሞት ዕዳ፣ የሰይጣን ፍርሃት፣ የኃጢአት ወቀሳ፣ የህግ ኃይል የተሰበረበት እና ሰዎች ከሞት ፍርሃት፣ ከህግ እርግማን፣ ተስፋ ከመቁረጥ፣ ከኃጢአት ዕዳ የነጻንበት እኛ የሰው ልጆች የሚያምን ሁሉ በልጁ በኢየሱስ
ከእግዚአብሔር የሆነውን ሁሉ የሚቀበልበት ብቸኛ እግዚአብሔር በሰውና በእግዚአብሔር መካከል ያቆመው የመዳኛ እውነት ኢየሱስ ክርስቶስ መሰቀሉ ነው። የኢየሱስ ክርስቶስ በመስቀል ላይ መሞት ትልቅ ነው። ይሄ ለኛ ፋሲካ ነው። በኢትዮጵያም ኮንቴክስት ፋሲካን እንደ ደስታም እንደ ሐሴትም እንደምን ከተደረገ ኢየሱስ ስለ እኛ አሁን ኢሳይያስ ቢመጣ ምሳሌ አሁን እንደው ለማንሳት ኢሳይያስ ቢመጣ እንደው ምን ነው ሰማያትን ቀደ ምን ብትወርድ አለ ቢመጣ ይሄንን ነገር ቢያይ ምን ይመስላችሁ? ትልቅ ያለ ነገር እኮ ነው የሚያደርገው። እንደውም የአንደኛ ጴጥሮስ ጸሐፊ ስለዚህ መዳን ተግተው መረመሩ ይላል። የቀረው ተግተው እኮ ነው የመረመሩት እና ለነሱ ግን እንዳልተደረገ አወቁ እና ያገለገሉትም ደግሞ እኛን እንደሆነ ተረዱ። መላእክቱ ጭምር ይላል ደግሞ እግዚአው ክፍል ላይ አንደኛ ጴጥሮስ ምዕራፍ 1 ቁጥር 10 ላይ መላእክቱ ጭምር ሊያዩት ይመኛሉ ማለት ነው። ይህ በጣም ምን አይነት በእግዚአብሔር የመንግስቱ አደራረግ ውስጥ እግዚአብሔር ሰውን ወደ መዳን ወደ ዘላለም እረፍት በመምራት ሂደት ውስጥ የኢየሱስ ክርስቶስ ስራ በተለይ የመስቀል ላይ ስራው በሞቱ ደግሞ ሞትን ድል ያደረገበት የትንሣኤው ማንነት ምን ያህል ትልቅ እንደሆነ ነው። የሰማይ መላእክት በሰማይ ሰራዊት ዘንድ ትልቅ ምኞት፣ በምድር ላይ እግዚአብሔርን ታምነው ዋጋ ከፍለው ያለፉቱ ደግሞ የመጨረሻ ምኞታቸው ምንድነው ቢባል ይሄንን ነው። እንደው የዕብራውያን ጻፊ አንዳንዶችን እኮ ያሳይ አይተው ምን ብለዋል? ተሳልመውታል ይላል። በጣም ምሳሌ አይተው ጥላውን አይተው በጣም የተደሰቱበት ርፍ ያሉበት እውነት ነው በኢየሱስ ክርስቶስ የተሰራው የመስቀል ላይ ስራ ትንሣኤው እና ፋሲካ ትንሣኤ አይደለም። ይሄንን ግልጽ ማድረግ ያስፈልጋል። እኛ በክርስቲያን ማህበረሰብ ውስጥ ነው ያለነው። የሚዲያን ተጽዕኖ ቸል የምንልም አይደለንም፣ እንዳላዋቂም ዝም ብለንም እያወራን አይደለንም። የምናወራው ቅዱሱን መጽሐፍ ቅዱሱን ቃል ከሆነ ቅዱሱ ቃል ፋሲካችን ክርስቶስ ታርዶልናል ነው የሚለው እና ኢየሱስ ክርስቶስ ለኛ ብሎ የሞተው ሞቱ በእስራኤል ዘንድ የነጻነት ቀን ተብሎ የሚከበረው ፋሲካ ለኛ ፋሲካ የሆነበት ነው። ሞት ከኛ ላይ የሚያለፈው በኢየሱስ ክርስቶስ ሞትና ሞት ብቻ ነው። ይሄ መሰማር አለበት ማለት ነው። አንዳንዴ እንደው ማንሳት ጥሩ ነው። እንደው በአንድ ቦታ በአንድ ሰሞን ላይ አንድ እንቅስቃሴ ነበር። ለምንድን ነው እነዚህ ኢየሱስን የሰቀሉትን ሰዎች ፍርድ ቤት ማናቀርባቸው? እነዚህ እኮ ዓለም አቀፍ ወንጀለኛ ናቸው። እንዴት በዚህ አይነት አሰቃቂ ሁኔታ ብለው እንትን ያሉ ማለት ነው። እንደ የሰብአዊ መብት ንቅናቄ ያደረጉ ነበሩ። ማህበረሰብን ከመክሰስ አንጻር የተንቀሳቀሱ ፖለቲሳይዝም ተደርጓል። ፖለቲካ ነው፣ በፖለቲካ ሂሳብ ያስቦት ነው። በእግዚአብሔር የተወሰነ ውሳኔ ነው። እሱ ላይ ጥያቄ የለንም። እግዚአብሔር ልጁን በግ አድርጎ ነው የላከልን። ዮሐንስ ይነግረን እንደዛ አይደል? የዓለምን ኃጢአት የሚያስወግድ እግዚአብሔር በግ፣ እነሆ የእግዚአብሔር በግ። የዓለምን ኃጢአት ብዙ በግ በእስራኤል ታሪክ ታርዷል። ብዙ ፋሲካ በእስራኤል ምን ተብሏል? ተከብሯል። ብዙ በስደት ሀገርም በርስታቸውም ላይ ብዙ ፋሲካ ታስቧል። ባሪያ ሆኖ ነፃነት ቀናቸውን አስበው ያውቃሉ። እግዚአብሔር የላከው በግ ማለት ነው። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ፣ እግዚአብሔርንና ሰውን ያስታረቀ የእግዚአብሔር በግ፣ የእግዚአብሔርን ቁጣ ያበረደ የእግዚአብሔር በግ፣ በሰውና በሰው መካከል ሰላም ያደረገ የእግዚአብሔር በግ፣ የጥልን ግድግዳ ያፈረሰ የእግዚአብሔር በግ የናዝሬቱ ኢየሱስ በመስቀል ላይ መሰቀሉ። ያ እርግጥ ነው ለኛ የነጻነት ቀን ነው። ለኛ የነጻነት ያ ቀን ፋሲካ ነው። ትንሣኤ ግን ሌላ እውነት ነው፣ ሌላ ከፍታ ነው። የክርስትና ከአሕዛብ የተለየችበት፣ ክርስትና ከሌሎች የሃይማኖት ቡድኖች የተለየበት፣ ከማናቸውም ምድር ላይ ይጠሩ
ትልልቅ የሚባሉ ቢሊዮኖች ይከተሏቸዋል ሰዎች ያላቸው የሚባሉት ሁሉ ስለ ዳግም ምጽአት ወይ ስለ ሬዘረክሽን ሲያወሩ ቲዮሪ ነው ያላቸው እንጂ ፕራክቲካል ኤቪደንስ የላቸው። ማለት ንድፈ ሐሳብ አላቸው፣ ትምህርት አላቸው እንጂ ማስረጃ እስኪ አንድ ማስረጃ ያሳይ የሚጠቅሱት የላቸው። እና ዓለም ይሄንን ለማድፈስፈስ ነው የምትሞክረው። እና ክርስቲያኖች መንቃት አለብን የሚለውን ማንሳት አለብን። እግዚአብሔር የተባረከ ይሁን። አሜን። ክብር ለስሙ ይሁን። እንግዲህ በቂ መልእክት እንደሰማን አምናለሁ። የምትሰሙንም ሰዎች ትንሣኤ ማለት የጌታችን የኢየሱስ ክርስቶስ ከሙታን መነሳት ነው። ፋሲካ ማለት ደግሞ የአይሁድ የነጻነት ቀን ምክንያት ሆኖ በየዓመቱ ከዓመቱ የመጀመሪያ ወር ከ14ኛው ቀን የሚጀምር ለ7 ቀን የሚቆይ ከቂጣ በዓል ጋር የተያያዘ መሆኑን አስታውሰናል። ስለዚህ ይሄንን ብዙ ሰው በቀላሉ ሊለየው እንደቻለ ተስፋ አደርጋለሁ። በተለይ ደግሞ እንደው ፋሲካ ከማለት እያንዳንዱ ክርስቲያን ክርስቶስ ከሙታን ተነስቷል፣ ክርስቶስ ተንሥአ እሙታን የሚለው አዋጅ በአቢይ ኃይል ወስልጣን የሚለው አዋጅ እንደው ትልቅ አዋጅ ነው። በመሰረቱ እንደ ቤተክርስቲያን ባደግንበትም ቤት ቢሆን ይሄ አዋጅ ነው ትልቁን ቦታ መያዝ ያለበት። ግን ፖስት ካርዱ፣ ይሄ ማህበራዊ ሚዲያው፣ የትኛውም ሚዲያ እያንዳንዱን ግለሰብ ፋሲካ 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 እንኳን ለፋሲካ እንኳን ለፋሲካ እንኳን ለፋሲካ ነው የሚለው እና ሲጀመር እንኳን ፋሲካና ትንሣኤ ምን አይነት ልዩነት አላቸው የሚለው ይቅርና አብዛኛው ማህበረሰብ ፋሲካ ራሱ ምንድነው የሚለውን ነገር አይለየውም። እንዲሁ ፋሲካ በዓል ነው፣ በቃ በዓመት አንዴ ከጌታችን ከኢየሱስ ክርስቶስ ጋር ተያይዞ የሚታሰብ በዓል እንደሆነ ነው ብዙ ሰው የሚያስበው። ይሄ መቅናት አለበት። ምክንያቱም የኢየሱስ ክርስቶስ ሕያውነት ምስክር መሆን አለብን። ሞት መሸነፉን ማወጅ አለብን። የትንሣኤው ምስክሮች ነበሩ ሐዋርያት። ሙሉ አገልግሎታቸው ትንሣኤውን በታላቅ ኃይል ይመሰክሩ ነበር፣ የእግዚአብሔርም ጸጋ ነበረባቸው ተብሎ ነው የተጻፈው እና ይሄንን በደንብ ማስመር ስላለብን ነው። እንግዲህ ወደ አነበብኩት የወንጌል ክፍል ከመሻገሬ በፊት አሁን ባነሳነው ነጥብ ላይ ጥቂት ነገር ብል መልካም ነው። ቀድሞ ወንድሜ አዲስ አንስቶታል። እንደው አጽንኦት ለመስጠትና ጎላ ለማድረግ ያህል ብቻ ነው፣ የተለየ አይደለም ሐሳቡ። እንግዲህ አንድ ቀን ነው ነፃ የወጡት። አንድ ቀን በየዓመቱ አይደለም ነፃ የሚወጡት። በየዓመቱ አይደለም ፈርዖን የሚሞተው። ግብጽ እየተመለሱ በየዓመቱ የመውጣት ስነ ስርዓት አያደርጉም እና አንድ ጊዜ 430 ዓመት በባርነት ከነበሩበት እግዚአብሔር ሙሴን ልኮ ያንን ህዝብ ሲያወጣ ህዝቡ ከመውጣቱ በፊት ፋሲካ እና ከፋሲካ የተያያዘውን ትእዛዝም ያዘዘው ስርዓቱን የሚያቆመው ራሱ እግዚአብሔር ነው እና የመጀመሪያውን ፋሲካ ያከበሩት ነፃ ሳይወጡ ነው፣ እዛው ሆነው ነው። ያ ማለትም ማለት ነው ማታ አርደው መቃኖቻቸውን ጉበኑን በመቀባት ነገ ለሚሆነው የእግዚአብሔር ማዳን ይሄንን አደረጉ። እግዚአብሔር ያንን ተከትሎ ግብፃውያንን ቀጣ። ይውጡልን አሉ፣ በጥድፊያ እንዲወጡ አደረጓቸው እና እንደዚህ ይሆናል አለ እግዚአብሔር። እንዲህ ነው የሚሆነው እና ከወጣችሁ በኋላ እንዲህ ታደርጋላችሁ፣ ስርዓቱ ይሄ ነው መሆን ያለበት አለ። በአዲስ ዓመት በእነሱ አዲስ ዓመት በዓመቱ የመጀመሪያ ወር ከ14ኛው ቀን ጀምሮ 14ኛው ቀን የፋሲካውን በግ ይበላሉ። ማታ ተሰብስበው አንድ ተባዕት የሆነ ወይም ወንድ የሆነ ጠቦት ለአንድ ቤተሰብ፣ ያ ጠቦት የሚበላበትንም ስርዓት ራሱ ነው ያበጀው። በአንድ ቀን እንዲያልቅ ተፈልገዋል። እንዳይተርፍ እንዳያድር ጭምር አዟል። የሚበቃቸውን ያህል ብቻ እንዲሆኑ ለቤተሰብ ይሄ ታዟል። ያ ብቻም ሳይሆን በግራ እጃቸው በትር ይዘው ወገባቸውን አሸንፍጠው ወይም ታጥቀው ሸበጣቸውን አድርገው ወይም ጫማቸውን አድርገው ቆመው ለሩጫ እንደተዘጋጀ ሰው በጥድፊያ እንዲበሉት ነው ያዘዘው። እንግዲህ ማረድ አንድ ጉዳይ ነው፣ መብላት አንድ ጉዳይ ነው። አበላልን በተመለከተ ቆመው ለሩጫ እንደተዘጋጀ ሰው ወንዶቻቸው እና እንዲህ እየተሻሙ እንዲበሉ ነው ያዘዘው። ስርዓቱን
እንግዲህ በ14ኛው ቀን በእነሱ የዓመቱ መጀመሪያ በሆነው ወር ይህንን ያደርጋሉ። እንግዲህ በኒሳን ወር አይደል? በኋላም አቢብ ተብሎ ተጠርቷል። ኒሳን አቢብ አንድ ወር ነው። በዚያን ጊዜ ነው ይሄንን የሚያደርጉት እና ለ7 ቀን ደግሞ እርሾ ያልገባበትን ቂጣ ነው እንዲበሉ ያዘዘው። ይሄን ካዘዛቸው በኋላ ይሄን በየዓመቱ ይደረግልኝ ያለው እግዚአብሔር ልጆቻችሁ የልጅ ልጆቻችሁ ለምንድን ነው ይሄንን የምታደርጉት ቢሏችሁ እንዲህ ብላችሁ ንገሯቸው በማለት እግዚአብሔር ለነሱ ያደረገውን ማዳን ለልጆቻቸው እንዲነግሩ እንዲያውጁ ነግሯቸዋል። እና ጌታ ኢየሱስ ክርስቶስ በፋሲካ በዓል ከደቀ መዛሙርቱ ጋር አብሮ በተቀመጠበት ምሽት ህብስቱን አንስቶ ይህ ስለ እናንተ የሚቆረሰው ስጋዬ ነው፣ ወይኑን አንስቶ ይህ ስለ እናንተ የሚፈሰው ደሜ ነው፣ ይሄን ብሉ፣ ይሄን ጠጡ፣ የዘላለም ሕይወት ታገኛላችሁ ካለ በኋላ ይሄንን ባደረጋችሁ ጊዜ ሁሉ ሞቴን ትናገራላችሁ በማለት ሊዘነጋ የማይገባውን የክርስቶስን ቤዛነት ከጨለማው ስልጣን ያመለጥንበትን ክፉን እግዚአብሔር ድል የነሳበትን በእኛ ላይ የነበረውን የክፉ አሰራር ድል የነሳበትን ያንን ነገር ሁልጊዜ እንዲያስቡት ብቻም ሳይሆን እንዲናገሩት ማዘዙን እናያለን። ስለዚህ እያንዳንዱ ክርስቲያን ከጨለማው ስልጣን የዳነበትን እንግዲህ ዳንኩ የሚል አንዳንድ ጊዜ ለመዳን ይሆናል የሆነ ነገር የምናደርገው እንድናለን ብለን ይሆናል የምንዳከረው ገና እንደ ሎቶሪ በቃ ይሄ ይደርሰኛል አይደርሰኝም ይሆናል አይሆንም እንደምንለው እንደምንፈቃው ቆርኪ እጣ ፍለጋ ደህንነትንም በይሆናል እና ዝም ብሎ በምናልባት ነው ብዙ ሰው የሚያስበው። ግን አማናዊ መስዋዕት አንዴ ተሰውቷል፣ አይደጋገምም። የተሰቀለው አንዴ ነው። ይሄንን ግን በየዓመቱ እንዲህ ባለ ሁኔታ እናስባለን። የእግዚአብሔር ምሕረት መረሳት የለበትም። በክርስቶስ ሞት የተደረገው ነገር መረሳት የለበትም። ይሄንን በደንብ ማስተዋል ያስፈልጋል። ደም ሳይፈስ ስርየት የለም። የኢየሱስ ክርስቶስ ፋሲካ ሆኖ መገለጥ ምክንያቱ በሌላ መንገድ ሰው መዳን አለመቻሉ። ይሄ ሁልጊዜ መሰወር የለበትም ከሰው ሕሊና። ምክንያቱም ብዙ ለመዳን የሚሆኑ ብዙ ነገር እንዲያንጋፈን ይዘን ፋሲካ ብናደርግ ክርስቶስ ተሰቀለልን ብንል ትርጉም አልባ ነው። እውነቱን ለመናገር ትርጉም አልባ ነው። ክርስቶስን ሞት ከንቱ ማድረግ ከኛ ድካም፣ ከኛ ላብ፣ ከኛ መውጣትና መውረድ፣ ከኛ ጾምና ጸሎት፣ ከኛ የሆነ ነገር ጋር አያይዘን ማደብዘዝና ማቀጣጠል ነው። ይሄ በእውነት በደል ነው። ጳውሎስ እንኳን ሌላውን ይቅርና በክርስቶስ አምኜ የሚድን ሆኜ ሳለው ኃጢአትን ብሰራ የኃጢአት አገልጋይ ነኝ ማለት ነው ባለበት ክፍል ወረድ ብሎ ያፈረስኩትን አላንጽም ይላል። በእርግጥ ይሄን ካለ በኋላ አሁን የምኖረው ኑሮ ግን በጌታዬ በኢየሱስ ክርስቶስ ላይ ባለ መታመን የምኖረው ነው ይላል። ይሄን ካለ በኋላ ጸጋውን አልጥልም ነው የሚለው ገላትያ 2 የመጨረሻው ቁጥር ላይ ጸጋውን አልጥልም፣ መዳን በስራ ከሆነ እንኪያስ ክርስቶስ ለከንቱ ሞተ ነው እና መዳንን በተመለከተ ከኢየሱስ ክርስቶስ መስቀል ከቤዛነቱ ከደሙ ውጪ ምንም ነገር ብናስብ ምንም ዝርዝር ውስጥ መግባት አያስፈልግም። ይሄ ያድናል፣ ይሄ አያድንም፣ ይሄ አያድንም ምናምን የሚል ሌላ ችርቻሮ ውስጥ መግባት አያስፈልግም። ከዚህ ውጪ ሌላ በየትኛውም ቀዳዳ በየትኛውም አማራጭ ስለ ሕይወት የምናስብ ከሆነ ስለ መዳን የምናስብ ከሆነ ከእግዚአብሔር ጋር ስለመታረቅ የምናስብ ከሆነ ለዛ ብለን የምናደርገውም ሌላ ከክርስቶስ መስቀል ውጪ ተደረገልን የምንለውም ነገር ካለ ምንም ጥርጥር የለውም ከሰማየ ሰማያት የወረደውን ከቅድስት ድንግል ማርያም የተወለደውን በመስቀል ላይ ከወንበዴዎች ጋር ተቆጥሮ የሾህ አክሊል ተደፍቶበት በስቃይ በመከራ የተሰዋውን አማናዊ መስዋዕት በዜሮ ማባዛት ነው። እግዚአብሔር የሚያየው ልጁን እንደዚህ ረግጠን እንደቆምን ነው። ይሄ እንደ ቀላል ነገር መቆጠር የለበትም። ይሄ መጽሐፍ ቅዱስ እውነት ነው። ዕብራውያን 10 ላይ በግልጽ ተጽፏል። የእግዚአብሔር ልጅ እንደመርገጥ የጸጋውን መንፈስ እንደማክፋፋት የተቀደሰበትን የኪዳን ደም እርኩስ ነው እንደማለት ነው ይላል። እግዚአብሔር የሚያየው ይህንን በቃ ይሄ ደም እርኩስ ነው እንዳለ ነው፣ አይቀድሰኝም እንዳለ ነው የሚቆጥረው። ይሄ እግዚአብሔር ሂሳብ ነው። ይሄ እኔም አይደለም የኛ መልእክት አይደለም። ዕብራውያን 10 ከቁጥር 26 ጀምሮ በተጻፈው ክፍል ውስጥ የእግዚአብሔርን አስደናቂ ምሕረት ከእግዚአብሔር አስፈሪ ፍርድ ጋር አነጻጽሮ ነው ያቀረበው።
በሕያው እግዚአብሔር እጅ መውደቅ እንደምን የሚያስፈራ ነው ይላል። ይሄን ከተናገረ በኋላ ምን ማለት ነው ይሄ? በክርስቶስ አምኖ ከዳነ በኋላ ሰው በየትኛውም አቅጣጫ ሁኔታ ይሄንን የሚያደበዝዝ ይሄንን ወደ ጎን የሚያደርግ ሌላ ነገሮች ከገባ በእግዚአብሔር ዓይን ትርጉሙ ይሄ ነው። ስለዚህ የሚሰማ ሁሉ ይሄን ማስተዋል አለበት። የዕብራውያኑ ጸሐፊ ዕብራውያን 10 ላይ የብሉይ ኪዳኑን መስዋዕት ያነሳና የሚፈጸምበትን ዓላማ አይፈጽምም ይላል። የኃጢአት መታሰቢያ ግን ይሆን ነበር። ሰው ሁሉ በየዓመቱ የሆነ ነገር ሲያቀርብ ኃጢአቱን አስታውሶ ይሄዳል። መታሰቢያ ብቻ ይሆን ነበር አለ። ይህን ካለ በኋላ በሚቃጠለው መስዋዕትና በመባው ደስ አላሰኘህም። ስለዚህ አምላኬ ሆይ በቅዱሳት መጽሐፍት እንደተጻፈው ፈቃድህን ለማድረግ መጣሁ። መባው የሚቃጠለው መስዋዕት ደስ ስላላሰኘ ስጋን አዘጋጀህልኝ ነው የሚለው። ስለዚህ ፈቃድህን ለማድረግ መጣሁ። ያ ማለት ምን ማለት ነው? የእግዚአብሔርን ፈቃድ በማድረግ እግዚአብሔርን ደስ ለማሰኘት እኛን ወክሎ ለእርድ የተዘጋጀ በግ፣ ቅድም ወንድሜ ደሬ አንስቶታል። የእግዚአብሔር በግ ሰው ገንዘብ ያላወጣበት ያልገዛው፣ ሰው ያላረባው ለእርድ ለፋሲካ ለሆነ ነገር ተብሎ በሀገራችን ተገዝቶ ጓሮ ሳር እየጋጠ እንደሚከርም በግ ለሆነ ነገር ብሎ ሰው የሆነ አስተዋጽኦ ያላደረገበት ከላይ የመጣ በስጋ የተገለጠ የእግዚአብሔር በግ እርሱ አማናዊ መስዋዕት ነው። እዚህ ጋር ቆመን ነው። እዚህ ጋር ምንድን ነው እግዚአብሔር ያደረገው? እግዚአብሔር ከሞት ኃይል እኛን አተረፈ። የኃጢአታችንን ዕዳ ክርስቶስ እኛን ወክሎ በጽድቅ በመኖርና በመስቀል ላይ በመሰቀል ከፈለልን። ስለዚህ እግዚአብሔር ምሕረት እንዳደረገልን በሞት ላይ ስልጣን ያለውን በሞቱ እንደሻረው እግዚአብሔር ይቅርታ እንዳደረገልን ይሄንን አስተውለንና አምነን የምንኖር ሰዎች እንግዲህ ፋሲካው ከጌታ ከኢየሱስ ክርስቶስ መስቀል ጋር ተያይዞ ረፍታችን ነው። ዋጋ የተከፈለበት እውነት ነው። ትንሣኤው ደግሞ ክርስቶስ የሞተበትን ዓላማ የሚያረጋግጥልን እውነት ነው። የኢየሱስ ክርስቶስነት፣ የእግዚአብሔር ልጅነት፣ ቅዱስነት ያለ ኃጢአቱ በእኛ ኃጢአት ምክንያት የመሞቱ ማረጋገጫ የኢየሱስ ክርስቶስን ጽድቅ ማረጋገጫ ነው ትንሣኤ። ስለዚህ ክብርና ምስጋና ለስሙ ይሆን። ይሄ አብይ ስለሆነ በእውነት ያው ሰሞኑን በነበረን ጊዜ የክርስቶስን መስቀል በተመለከተ ፋሲካን በተመለከተ አንስተናል። ደግሞም ያው ጳውሎስ እንደተናገረው አንደኛ ቆሮንቶስ ላይ አይሁድ ምልክትን የግሪክ ሰዎችም ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን ስለሚል የስብከታችን ማዕከል ነው መስቀሉ። ደሙ ነው እኛን ከኃጢአት ኃይል ነፃ ያወጣን። ከደሙ ጋር የሚነጻጸር ምንም ነገር የለም። እዛ ጋር ቆመን ስለ ፋሲካ እናስብ፣ ደስ ይለናል፣ ደስታ ይሆንልናል። ከዛ ውጪ ከሆነ ግን ብዙ ነገራችን ልክ አይሆንምና ለዚህ ነው ጊዜ የወሰድኩበት እኔም አጽንኦት ለመስጠት ምናልባት ሩቅ ለሆነው አብሮን ለሚከታተል ዓመታት ይህን የቴሌቪዥን መርሃ ግብር ለሚያይ በየአብያተ ክርስቲያናቱ ደግሞ በእውነት ሲሰበክ ሰምቶ ይሄን ለሚለይ ሰው እንግዳ ላይሆን ይችላል፣ ግን ሁልጊዜ መታሰብ አለበት። ሁልጊዜ መታሰብ አለበት። በቃ ስለምናውቀው ስለማናውቀው ብቻ አይደለም፣ መረሳት የለበትም። የሚያውቅ እንደገና ይወቀው፣ የሰማ እንደገና ይስማው፣ ያነበበ እንደገና ያንብበው። ሁልጊዜም እግዚአብሔር ያደረገልን ምሕረት ነው ከዚህ ጨለማ ዓለም የሚታደገን። እሱን ለማስመር ነው ጊዜ የወሰድንበት። ክብር ለአምላካችን ይሁን። እንግዲህ በዚህ በማቴዎስ ምዕራፍ 28 ላይ ያለውን ነው ያነበብነውና ጌታ ኢየሱስ ክርስቶስ ተሰቀለ፣ ሞተ። ኒቆዲሞስና ዮሴፍ ጲላጦስን ለምነው እንደ አይሁድ ባህል ንጥር ሽቱ አዘጋጅተው ስለነበር በዛ ቀባብተው ገንዘው በመቃብር አኑረውት በኋላም ደግሞ በመቃብር ያኖሩትን አካል ድንጋይ በማከባለል ገጥመው ሄደዋል እነሱ። እና ጌታ ኢየሱስ ክርስቶስ እንደሚሞት ብቻ አይደለም ትንሣኤም እንደሆነ ተናግሯል ቀድሞ። በተለይ ጌታ ኢየሱስ ክርስቶስ ቢታንያ ያደረገው በአልዓዛር መነሳት ዙሪያ ያደረገው ነገር የተገደለው የተሰቀለው ክርስቶስ ማን እንደሆነ ብዙዎች እንዲያዩ እድል የሚሰጥ ነበር። ከዚህ የተነሳ
አንድ ነገር በጣም ላይ ብናሰምር መልካም ነው ብናነሳው ጌታ ኢየሱስ ክርስቶስ ስለ ትንሣኤው ተናግሯል። አሁን ሌሎቹን ትተናቸው ደቀ መዛሙርቱ ክርስቶስ መሆኑን ሰምተዋል። ትንሣኤ መሆኑን ከመስማታቸው ጋር ተያይዞ ሴቶቹ በሶስተኛው ቀን ያዘጋጁትን ሽቱ በመያዝ ወደ መቃብር መሮጣቸው እና ትንሣኤን በተመለከተ ሞቱን ያዩ ሰዎች ያንን አለመጠበቃቸውን በተመለከተ እንደው ማሰብ ያለብን ይመስለኛል። እና እስቲ ይሄንን እንዴት ነው የምናየው? እንዴት ነው የምንረዳው? ደቀ መዛሙርቱ አሁን ስለ ደቀ መዛሙርቱ ነው እያነሳን ያለ ነው። እውነቱን ለመናገር ትንሣኤም ያው ላላመነው ከወንጌል ሩቅ ለሆነው ሰው ክርስቶስ ስለ ኃጢአት ሞቷል፣ አንተ ስለ ማጽደቅ ተነስቷል፣ አሜን በል ነው መልእክቱ። ደግሞ ይህንን የምናምን ሰዎች ይህንን የምናውጅ ሰዎች እንግዲህ በዚህ ዙሪያ ልናስተውላቸው የሚገቡ ነገሮች ነው እያነሳን ያለ ነውና ከዚህ አንጻር ወንድሜ ደሬ ጌታ ክርስቶስ መሆኑን ካስታወቀበት አልዓዛርን ካነሳበት እና ከአጠቃላይ ከደቀ መዛሙርቱ ሁኔታ አኳያ ትንሣኤን እንዴት መጠበቅ ነበረባቸው? እንዴትስ ጠበቁት? እንዴትስ ሆኖ ተገኘ? የሚለውን ወንጌሉ ስለሚያሳየን የመጀመሪያው አንቀጽ ላይ በዚህ ጉዳይ ላይ ጥቂት ብትለን መልካም ነው። ምስጋና ለእግዚአብሔር ይሁን። አሁን እያወራን ያለው ወደ የክርስትና ሁለቱ ዋና ጉዳዮች ነው የምናወራው። በእርግጥ ብዙ ዋና በሰው ሕይወት ውስጥ በጣም እግዚአብሔር ለሰው እንዲያው በጸጋው ለአመኑት በእምነት ለሚታዘዙት ከእምነት በሆነ መስማት ለተቀበሉት እግዚአብሔር ብዙ ለአካሉ የሚጠቅም ነገሮች ሰጥቷል። እንግዲህ ስለ ትንሣኤ ስናነሳ ትንሣኤ ላይ እንዴት ነው ግን አይሁድ የሚያስቡት? እንዴት ደቀ መዛሙርቱ ከጌታ እንዴት እየሰሙት ነበር? ኋላስ ደግሞ በተሰቀለ ጊዜ ወደ መቃብር በወረደ ጊዜ ደቀ መዛሙርቱ ምን አይነት ሁኔታዎች ውስጥ ነበሩ የሚለውን መቃኘት ነገሩን በደንብ እንድናየው ይረዳል። በአይሁድ ማህበረሰብ ትንሣኤ እንግዳ ትምህርት አይደለም። የዕብራውያን ጸሐፊ ምዕራፍ 11 ላይ ስለ አብርሃም ሲናገር እና ይሄ ልጁን ዳግም ሊሰዋው በሄደ ጊዜ ልጁን ከሞት እንኳን ሊያስነሳው እንደሚችል በማለት ያስተዋውቃል። በዚሁ በሮሜ መልእክት ምዕራፍ 4 ላይ በተመሳሳይ መንገድ ለሞተ ሕይወትን በሚሰጥ በእግዚአብሔር ብሎ እምነቱ ምን አይነት ነው? ለሞተ ምን አብርሃም አመነ ጽድቅም ሆነ ተቆጠረለት የሚለውን ቃል ያብራራና ምንድነው? ምን አይነት እምነት ነው የሱ እምነት? የአብርሃም እምነት ለሞተ ምን ይሰጣል? የሌለውን እንዳለ የሞተውን ደግሞ ሕይወት እንደሚሰጥ ይታመናል። በኢዮብ መጽሐፍ ላይም መጽሐፈ ኢዮብ ምዕራፍ 19 ቁጥር 25-26 ላይም እንደው ከሞተ በኋላም እግዚአብሔርን የማየት ህልም እንደነበረው በዛው ክፍል ላይ ተጠቅሷል። እና በአይሁድ ማህበረሰብ ሞት እንደው አለቀ የነገር መገባደጃ ነው የሚባል ምዕራፍ አይደለም። እግዚአብሔር ከሞት በኋላ የሆነ ምን ፕሮግራም ይኖረው ይሆናል። ለሰው ልጆች እኮ ተስፋ የሚሰጥ አምላክ ነው የሚል እምነት በብዙ ቅዱሳት መጽሐፍት ክፍሎች ውስጥ እናያለን። በዳዊት ዝማሬዎች ውስጥም እንዲሁ የምናገኝበት ክፍሎች አሉ። ከዚህ ሰው ከሞት በኋላ ህይወት አለው የሚል ነው። ትንሣኤ የአዲስ ኪዳንን ትምህርት ትንሽ ለየት የሚያደርገው ይነሳል የሚል ትምህርት መላምት ብቻ አይደለም፣ የህይወት ትንሣኤ መሆኑ ደግሞ ይለያል። ክርስትና ማለት በክርስትና የሚታሰበው ትንሣኤ ህይወት ያለው ትንሣኤ ነው። ሰው ይነሳል። ሰው ምንድን ነው የሚሆነው? ግን ይሄ የህይወት ትንሣኤ ነው። የክርስትና ትምህርት እሱ ነው። የህይወት ትንሣኤ አለው ብለን ነው የምናምነው። እንግዲህ ብሉይ ኪዳን ላይ እንደዚህ ካለ ጌታ ስለ ትንሣኤ ምን ይላቸው ነበር? ምን ይል ነበር የሚለውን አንዳንድ ማንሳት ጥሩ ነው። ማቴዎስ ወንጌል እንደሚያስረዳው ከምዕራፍ 16 ፊልጶስ ቂሳሪያ የሰው ልጅ ሰዎች ማን ይሉታል ብሎ ከጠየቀ በኋላ ከዛ በኋላ ከ6-7 በላይ የሰው ልጅ ይያዛል፣ ይገርፉታል፣
ይሰቅሉታል፣ ይሞታል፣ በሶስተኛው ቀን ምን ይላል? ይነሳል ይል ነበር ደጋግሞ። ይሄ የሆነ ነገር ከተከሰተ በኋላ እንዲህ በአጭር በሆነ አንድ ፓራግራፍ ወንጌሉን ለሚያነብሰው በፓራግራፍ ነው የቀረበው። በአንቀጽ ለየት እየተባለ ነው የተቀመጠው። ምንድነው? ጌታ ወደሚሄድበት ነገር ቀድሞ ምን ይል ነበረ? ያዘጋጃቸውም ነበረ። የዮሐንስ ወንጌል ደግሞ ቀድሞ ነው እንደውም በማለዳ ላይ ነው የሚያስተዋውቀው። ክፍሉን ሲያስተዋውቅ ስለ ቤተ መቅደስ ሲሉት ይሄንን መቅደስ አፍርሱት በሶስተኛውን ቀን አስነሳዋለሁ ብሎ ስለ ራሱ መነሳት እንደተናገረ ሐዋርያት ከትንሣኤ በኋላ እንዳስተዋሉ ይናገራል። እና ይሄ ደጋግሞ ነው ጌታ ኢየሱስ ያስተማረው ማለት ነው። ስለ መሞቱም ስለ መነሳቱም ጌታ ኢየሱስ አስተምሯል። ምን ማለት ነው? ኢየሱስ ጌታችን መድኃኒታችን ኢየሱስ ክርስቶስ በማያውቀው መንገድ ላይ እየሄደ አልነበረም ማለት ነው። ፈቅዶ ራሱን አሳልፎ ሰጥቶ ነው እንጂ በማያውቀው መንገድ አይደለም። ድንገት ሞተ ከዛ ደግሞ ድንገት ተነሳ አይደለም ማለት። አንድ ሰው የሞተ መስሎት አሸልቦ ከሆነ ደቂቃ በኋላ ሁሉ ሞታል ብለው ተቀብሮ ከተከደነ በኋላ እንደገና ይሄ ደመነፍሳዊ እንትን አፈፍ ብሎ እንደመነሳት አይደለም። የመለኮት መንገድ መለኮት እግዚአብሔር በሰው መካከል የሰራው አስደናቂ የጉብኝት መንገድ እንደሆነ ጌታ ኢየሱስ ፈቅዶ ያደረገው እንደሆነ በሚያስረዳ መንገድ ነው የሚያስረዳው። ሲቃወሙት ሰይጣንና ይሄ የሰይጣን ሐሳብ ነው። የኢየሱስ መሞትም የእግዚአብሔር ሐሳብ ነው። ከሙታን ተለይቶ መነሳትም የእግዚአብሔር ሐሳብ። በዚህ መንገድ ነው ያነስ። ሐዋርያት ግን አያስተውሉም ነበር። ይሄ በጓዳ ያሾከሸከው ትምህርት አይደለም። ለብቻቸው ያስተማረው ትምህርት አይደለም። አይሁድ እንደውም ሊከሱት ከጠየቀባቸው ምክንያት ይሄን ቤተ መቅደስ እኮ አፈርሳለሁ ብሏል። አባቶቻችን 48 ዓመት ሙሉ ለፍተው የሰሩትን ይሄንን የዘሩባቤል ቤተ መቅደስ ሄሮድስ እንደዚህ ያስጊጦ የሚያምረውን ያን ውቡን ቤተ መቅደስ አፈርሰዋለሁ እና አፍርሱት፣ እኔ በሶስተኛው ቀን ምን እላለሁ አስነሳዋለሁ ብሏል እና መቅደሱን እኮ ብለው ያሉት ነው። በአደባባይ ነው የሚያወራቸው ስለ ትንሣኤ። ጌታ ተያዘ። ሲያዝ ደቀ መዛሙርት ተበተኑ። ይሄ መጽሐፍ ቅዱስ ላይ የሚገኝ ነው። እረኛው ይመታል፣ በጎቹ መንጋው ደግሞ ይበተናል የሚለው የእግዚአብሔር ቃል ተፈጸመ በዚህ እና ብትን ነው ያሉት። አንዳንዶች በቅርብ ርቀት ተከታትለውታል፣ ሴቶችን ጨምሮ። አብዛኞቹ ግን ምን ብለዋል? ወደ ኋላ ተበትነዋል። የሉቃስ ወንጌል እንደውም አንድ ኢየሱስ የሚባል በቃልም በስራም ብርቱ የሆነ እያሉ ወደ ኤማሁስ የሚሄዱ ሰዎችም ነበሩ። በነበረ ታሪክ ማለት ተነስቶ ነበር። አይ በግፍ እኮ ነው የገደሉት፣ በመቆጨት ማለት ነው። አብሮት እንደሰነባበቱ፣ አብሮት እንደቆዩ፣ አብሮት እንደተማሩ፣ ከእጁ ታምራት እንደተመገቡ ሳይሆን በቃ የሆነ መምህር ተነስቶ ነበር። በኃይል ነው የተነሳው ደግሞ ሲነሳ እና በስራው ብርቱ ነው። ግን በቃ እኮ ገደሉት እና ቀብረውታል። ስለዚህ ደቀ መዛሙርት ለመበታተን 3 ቀን የቆዩ አይመስልም። ለመጠበቅ ማለት ይነሳ ይሆን ሶስተኛው ቀን የሚል የለም። በአንጻሩ እንደውም በከሳሾቹ ዘንድ ግን ምን አለ? ይሄ አሳች ከዚህ በፊት እነሳለሁ ብሏል። ደግሞ ደቀ መዛሙርቱ መጥተው ስጋውን ወስደው ተነሳ ብለው እንዳያውኩ የፊተኛው ስህተታችን ከኋለኛው ስህተትም እንዳይብስ እንዳይከፋ ብለው እንደውም በእነሱ ዘንድ ትንሽ ጥንቃቄ ያለበት ንግግር እንደተናገሩ ያው የማቴዎስ ወንጌል ምዕራፍ 27 የመጨረሻዎቹ ቁጥሮች ላይ ያስረዳል። ሐዋርያት ምን እያሉ አልነበረም ማለት ነው? እየጠበቁ አልነበረም። በነገራችን ላይ ጌታ ኢየሱስ ይመስለኛል እሱም ካረገ በኋላ ይመስለኛል የምለው መስመር አርጌ ማነሳው ሐሳብ ስለሌለኝ ነው እንጂ ባረገ ጊዜም ከኢየሩሳሌም እንዳትወጡ እዚህ ጠብቁ ቆዩ የሚላቸው የመጽናት የመቆየት የመጠበቅ ቴንደንሲ ላይ በጣም አቅም የለም ነበር። ስለዚህ በዚህ አተያይ ምንድነው ትንሣኤ ጌታ ኢየሱስ ከመነሳቱ በፊት ጌታ ኢየሱስን ከሙታን ለማስነሳት
ተነስቷል ብሎ ወሬም ለመንዛት ያጨበጨበ ሰው የለም ማለት ነው። መላ እስራኤል ይሰቀል ብላለች፣ ተደምድመዋል። ደቀ መዛሙርቱ ነው በታላቅ ፍርሃት ውስጥ ነበሩ ይላል እግዚአብሔር ቃል ነው። ጌታም ተነስቶ ሲያገኛቸው እኮ ፈርተው ደግሞስ በራቸው ምን ብለው ዘግተው ነበር ይላል። እንደውም አንዳንዶች ወደ ተውት ሁሉ ስራ ምን ብለዋል ይላል። ተመልሰው ወደ አሳ ወደ ማጥመድ ሁሉ ተንደንሲ እንደነበራቸው ከዛ በኋላ ያላቸውን ሁኔታ የሚቃኙ የወንጌላት ክፍሎች እናገኛለን። ታዲያ ምንድን ነው ስለ ትንሣኤ በወንጌላት ክፍሎች ውስጥ ትንሣኤ አካል ሳይሆን እኔ ብሎ የሚናገር አካል ሳይሆን የወደፊት የሚመጣ ቀን ነው ተብሎ ግን እንደሚታመን በዮሐንስ ወንጌል ምዕራፍ 11 ላይ ማርታ ከተናገረችው ንግግር ማንሳት እንችላለን። አልዓዛር ሞተ። ኢየሱስ በአራተኛው ቀን ወደ ቢታንያ ከኢየሩሳሌም ተነስቶ ወደ ቢታንያ መጣ። ከነበረበት ከተማ 3 ያህል ኪሎ ሜትር ነው ተጉዞ የመጣው እና አንተ በዚህ ብትሆን ኖሮ ወንድሜ ባልሞተ ነበር፣ አንተ የምትለምነውን ሁሉ እግዚአብሔር እንደሚሰማ አውቃለሁ ስትለው ወንድምሽ ይነሳል አላት። ያው በዳግም ምጽአት አንድ ቀን ወንድሜ እንዲነሳ አሁንም አውቃለሁ። መንካቱ ጥሩ ደጋግሜ ዮሐንስ ወንጌል በጣም ደስ ከሚያሰኘኝ ነገር መካከል ሰው ስለ እግዚአብሔር በተረዳው ነገር በአደባባይ ከሚናገረው ይልቅ እግዚአብሔር በሰጠን ነገር አምነን የምንቀበለውን ነገር የሚያጎላ መጽሐፍ ነው ዮሐንስ ወንጌል። እሱ በጣም ለምን ሲመጣ አውቃለሁ የተባሉ ሰዎች እመኑ ወደሚል ግፊት ሲገፋ ነው የሚያሳየው። እመን ምን ማወቅ ነው? ወደ ማመን ነው መምጣት ያለው እና እቺም አውቃለሁ ትላለች። ማርታም አውቃለሁ በትንሣኤ ቀን ምን እንደሚል እንዲነሳ ወደፊት ምን ይላል ወንድሜ ምን ይላል ይነሳል። ይሄንማ ምን እላለሁ አውቃለሁ አለችው። ጌታ ቀጠለ፣ ትንሣኤና ሕይወት እኔ ነኝ አለ። ትንሣኤና ሕይወት እኔ ነኝ። ይህ በክርስትና ትምህርት ማለት ነው። ከሌሎች ሃይማኖት በጣም በራቀ መንገድ ምንድን ነው የሚያደርገው? ትንሣኤ ቀን ሳይሆን እኔ ባይ አግኝተዋል ማለት ነው። በሞት ፍርሃት ለተያዘ የሰው ልጅ አሁን ሞት አስፈሪነቱን አስፈሪ ነው አይደለ? ከሞት የምትድኑበት መንገድ ይሄ ነው የሚል ፕሪንሲፕል የሚያስተዋውቅ አይደለም ኢየሱስ የሆነው። ከሞት የምንድንበት አንደኛ እንዲህ ስናደርግ፣ ሁለተኛ እንዲህ ስናደርግ የሚል ፕሪንሲፕሎች የሚያስተዋውቅ አይደለም። ወይ ደግሞ ፍልስፍናን የሚያስተምር አይደለም። በሞት ፍርሃት ለተያዘችው ዓለም ኢየሱስ እኔ ነኝ መፍትሄው አለ ማለት ነው። ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል አለ። ይሄ እኮ እኔ ነኝ አለ ማለት ነው ኢየሱስ። እና በደቀ መዛሙርቱ ዘንድ ኢየሱስ ትንሣኤና ምንድን ነው ሕይወት ነው ብሎ እኮ ራሱ ተናግሯል። ደቀ መዛሙርቱን ይዞ ነው እንግዲህ ወደዛ ለቅሶ ቤት ሄደው። ብቻ ሁለቱ ያወሩት የሚስጥር ወሬ አይደለም፣ ከበር ውጪ ነው። ቀድማ ወጥታ ነው ያገኘችው እና ደቀ መዛሙርቱ አብረው አሉ። ትንሣኤና ሕይወት እኔ ነኝ አለ ጌታ ኢየሱስ። እንዲህ እኮ የተናገራቸው እኔ ነኝ ማለት አትጠብቁ። በእርግጥ ቀድሞም እኮ ነግሯቸዋል። እውነት አለ፣ መንገድ፣ ሕይወት እኔ ነኝ አለ። ሕይወት እንዴት ሊሞት ይችላል ማለት ሕይወት ነኝ አለ። እሷ ምን አለ? ሕይወት ብቻ አይደለሁም አለ፣ የትንሣኤ ሕይወት ነኝ አለ። እኔ ትንሣኤ ሕይወት ብቻ ሳይሆን ትንሣኤ ያለኝ ሕይወት ነኝ ነው ያለ ኢየሱስ። ይሄንን አስተምሯቸዋል፣ ግን አልጠበቁትም። ደቀ መዛሙርት አልጠበቁም። ቢጠብቁ ምን ሊያደርጉ ይችላሉ የሚል መላምታዊ ሀሳብ ማንሳት እንችላለን። ቢጠብቁ ኖሮ አይሁድ ስለጠበቁ ይሰረቃል ብለው ቃሉን ሳይሆን ይሰረቃል ብለው ስለጠበቁ መቃብሩን አተሙበት። እኔ በእስራኤል ታሪክ ይመስለኛል ማዕተብ ያለበት መቃብር የኢየሱስ ብቻ ይመስለኛል። በእርግጥ በዓለም ላይ አሁን ብዙ ነገስታት ሲሞቱ መቃብራቸው ለምን እንደሚጠበቅ አላውቅም። ኢትዮጵያ ውስጥም ብቻ ይጠበቃል አንዳንድ መካነ መቃብሮች። ይሄን ግን ይነሳል ብለው ምን ብለዋል? ጠበቁት ማለት ነው። በቃ ወታደር አቆሙ ማለት ነው።
በእርግጥ ብዙ ነው ብቻ ጠበቁት። ነገሩን ስለሚያናድ ነው። የሃይማኖት አባት ራሱ ጠባቂ ያለው ማለት ደስ ይላል። የአሁኖቹ ቦዲጋርድ ያኔም ነበረ መሰለኝ። ጠባቂ መድብልኝ፣ አይ እናንተ ጠባቂዎች ያላችሁ ነው ያላቸው። ጲላጦስ እንደዛ ነው ያለው። መድብልን፣ አይ እናንተ ምን አላችሁ አላችሁ። ይዘው እንዲያመጡትም እኮ ልከው ነበር ጠባቂዎች። ዮሐንስ 7 ላይ ነው። ዮሐንስ 7 ላይ ይዛችሁ ነው ተብለው ሄደው ቀን ሙሉ ሰምተው ተሸንፈው እንደዚህ አይነት አይተን አናውቅም አለው። እና የተጠበቀ መቃብር ነው። አሁን ዝም ብሎ እንዲህ ያውም ደቀ መዛሙርት ደግሞ እኮ ከገሊላ ነው የመጡት። እንደው አንዳንድ ነገሮችን ማንሳት ጥሩ። ከገጠር የመጣ ሰው ከተማ ላይ መጥቶ አይኑን አውጥቶ እንዴት መቃብር ገልብጬ ወስዳለሁ ብሎ ሊል ይችላል? ለራሳቸው እኮ ሀዘንተኛ ናቸው፣ ቆዝመዋል እኮ። ጌታ የተናገራቸው ብዙ ነገር እኮ ነግራቸዋል ነበር። በእግዚአብሔር እመኑ፣ በእኔም እመኑ፣ በአባቴ ቤት ብዙ ስፍራ አለ፣ መኖሪያን አዘጋጅላችሁ ዘንድ እሄዳለሁ፣ እኔ ባለሁበት ወስዳችኋለሁ ብሎ እኮ ነግሯቸዋል። ደግሞ የሚገድሏችሁ እግዚአብሔርን እንደሚያገለግሉ ይመስላችኋል። እና ቀድሞ እኮ እንዳትሰናከሉ ይህንን ነግራችኋለሁ እያለ ነው። ቀድሞ እንዴት አይነት እረኛ ነው! ነፍሱን ከመስጠት ባለፈ ነፍሱን የሚሰጥለት ሕዝብ እንዳይባክን፣ እንዳይበተን፣ ተራው እንዳይሆን፣ በማይረባ ነገር እንዳይያዝ እኮ ቀድሞ የሚጠነቀቅ እረኛ ነው ጌታ ኢየሱስ። እና ስለ ኢየሱስ አስደናቂ ነገር ይሄን ሁሉ ሲናገር ሰምተውታል። እንደው ቅድም ያልኩትን በይ ቢሆን እስኪ ቢጠብቁት ነው ያለውን ሁሉ እንትን ቢሉ ነው በአደባባይ ምንድን ነው የሚሉት መሰለህ? ያው ይሄ ነገር ያለ መንፈስ ቅዱስ ኃይል እንደማይሆን የምናረጋግጠው በሐዋርያት ሥራ ላይ ነው እንጂ እንደው በስጋና ደም እንደው አምኖ ተቀብሎት ቢሆን ኖሮ ምን ይል ነበር? ሰቀላችሁት አይደለ? አዋርዳችሁ ራቁቱን ገርፋችሁ አንገላታችሁ እሾህ አድርጋችሁበት ሰቀላችሁት ከወንበዴ መካከል አይደለ? ከ3 ቀን በኋላ ጠብቁኝ ይነሳል ብለው ክብብ አድርጎ መቃብሩ የሚጠብቁ አይመስላችሁ? እንደዚህ እንደ ሰው እንደ ጥያቄ የሚኖራቸው ነው። ምን ክብብ አድርገው ምን በቃ ይጠብቁን ነበር እኮ ይነሳ ይሁን። ግን እኔ ከሱ ይልቅ አሁን ባነሳሁት መጠበቅ ልክ ነህ፣ ግን ለመክበብም አይመችም። እነሱ ራሳቸው ፈሪ ናቸው፣ ፈርተዋል እኮ። ምክንያቱም ሄደው በር ግጥም አድርገው ነው የዘጉት፣ ፈርተዋል። እኔ የምጠብቀው ልክ ነህ አሁን እንዳልከው፣ ግን ተነስ እነሳለሁ ስላለ ምን እዛ ድረስ ወሰደን ብለው ቤታቸው መጠበቅ ነበረባቸው። በደቀ መዛሙርት ውስጥ ግን ይሄ ነገር ጠፍቷል። በእርግጥ እንደው ለመፍረድም አንችልም። ኮሽ ባለችም መሳሪያ የምንደነብር በሰዎች ግልምጫም አንዳንዴ ማመናችንን የምንጠራጠር ሰው በደካማ ማንነት የሚመላለስ ፍጥረት መሆኑን አንዘነጋም። ይሄንን አዙረን ወደ እነሱ ብሌሙን ለማድረግ አይደለም። ግን በደቀ መዛሙርቱ ልብ ምን የለም? አልጠበቁትም። ትንሣኤ ጥበቃ የለም። አሁን እኛ የአካል ትንሣኤ አለ ብለን እንጠብቃለን አይደል? አሁን ሰዎች እንኳን ሲሞቱ እንዘምራለን። ጨካኝ ስለሆነ አይደለም፣ ስለማናዘን እንባ ስላልወጣን አይደለም። ይነሳሉ። ተስፋ ስላለ ተስፋ አለ እና ይነሳሉ። እና እንደውም እነዚህ የሞቱት ከኛ ቀድመውን እኛ አንቀድማቸውም። በመነሳት የምንቀድማቸው አይደለም። ቃሉም እንደሚባል ያንቀላፉቱ እኛ ያለን አንቀድማቸውም። በመነሳት በህይወት ያለነው እኛ ቀድመናቸው አንነሳ። እኛ ስንለወጥ እነሱም ይነሳሉ በዛው ሰዓት። እና ምን እያልን ነው? አሁን ክርስትና በሙሉ ጥቅጥቅ ባለ ተስፋ የተሞላ እምነት ነው። እግዚአብሔር በልጁ በሰራው በመንፈሱ በልባችን ላይ ባኖረው የእምነት ድፍረት ልባችን ጥቅጥቅ ያለ ተስፋ። ደቀ መዛሙርቱ ግን እንደዚህ ያልነበሩ። በጣም ከፍተኛ ሐዘን ውስጥ ነበሩ፣ ፍርሃት ውስጥ ነበሩ፣ በር ዘግተው ተቀምጠው ነበር ይላል እግዚአብሔር ቃል እንደሚና። አንዳንዶች ተበትነዋል። ከመካከላቸው አንዳንዱ እንደ ቶማስ አይነቱ ምን ነበር? ተንጠባጥቦ ነበር። በሚፈለግበት ሰዓት አልተገኘም ነበር። እንደዚህ አይነት ነገር የነበረበት ነው። ግን ጌታ ታማኝ ነው። ለተናገረው ላለው ያልተደፈረውን ደፈረና የማይደገመውን ተደግሞ የማይታወቀውን ተደርጎ የማይታወቀውን ሞትን የማሸነፍ ብስራት
ጌታ ከሞት ተነስቶ ለኛ ምስክር እንድንሆን እድል ሰጠን። ስሙ ብሩክ ይሁን። ጌታ ኢየሱስ ተነስቷል።